መጀመሪያ ሪዴምሽን ሶንግ ኢዝ አ ቡክ አንድ ነጠላ ሙዚቃ አይደለም። አንድ ሰውን ወድጀው እንደምወደው ማሳየት አለመቻል ወይንም ተናድጄ እንደተናደድኩ ማሳየት አለመቻል። ምን አይነት ኢነርጂ ነው እየወሰደ ማይክ እያስያዘ መድረክ ላይ የሚያስቆመው? ጠብቀኝ ብለሽ ሳላስበው ወደ ሙዚቃ መጣውኝ ሄድኩ ምናምን ማለት ከባድ ነው። ብዙ ሙዚቃ ላይ ያለ ሰው ቢዝነስ ኢምፖርታንት ሆኖ አይታየው። ለምሳሌ ያ ጄነሬሽን ያንን ነገር አድርጎ ሄዷል። በእናንተ ጄነሬሽን ምንድነው ተስፋው? I'm in chains, you're in chains too. ችግር ነበረብኝ፣ ራሴን መግለጽ አልችልም ነበር። Mr. Jella ኢትዮጵያ ውስጥ ካለ አርቲስት ከማን ጋር ኮላብ ብታረጉ ደስ ይላቸዋል? አሁን ግን ሳስብ መጀመሪያ ጭቅላቴ ላይ ፖፕ ያደረገልኝ ሰው ግን ኃይሉ ነው። ኃይሉ ጃነባት። እኔ ቦብ ማርሊ በህይወት ቢኖር ከሱ ጋር ብጫወት በጣም ደስ ይለኝ ነበር። እንደ ድሮ የማከብርሽ ምንድነው የተለየ ስሜት አለ እሱ ሙዚቃ ላይ? I'm in chains, you're in chains too. የነጻነትን ስሜት ፍለጋ ስሄድ ዩዥዋሊ የሬጌ ሙዚቃዎች እምባዬ ፈሶ አልቆልኛል። ልክ ማይክ ይዘሽ መስፈን ከጀመርሽ በኋላ አሁን ወርዝ ያደርጋል። ብዙ መንገድ ሄደ ነው የምታየው። ከቱሉ ዲምቱ ወደ ፒያሳ ሄደ ነው። አይንሽን ለማየት ጓጉቻለሁ። ኤንጆይ ነው የማረግበት። ይሄ ቁጭ ብለህ ፊልም እንደምታየው ቡና እንደምጠጣው ምናምን ሄዶ ሙዚቃ መስራት። እኔ በበኩሌ ጋሽ ግርማ በየነም በጣም ወዳቸዋለሁ። ጠብቀኝ ብለሽ ሳላስበው